ጴንጤነት አድኖ አያውቅም። ጴንጤነት አድን ሶስት አራት ሚስቶች አይደል እንዴ ስታገለጥ ነው ወሬኛ በጣም ባዶ ናቸው። ዮኒ ማኛ ጠጋ እያለች ነው ወደ ኦርቶዶክስ። የእናንተ ሃይማኖት የተመሰረተው በኦርቶዶክስ ጥላቻ ተመለከትሽዋ። ባለጌ ዘላኖች ስለሆኑ ነው ምኖቹ ፓስተሮቻቸው። በነገራችን ላይ እውነቱን ሰምቶ የሚመሰክር ሰው፣ እውነቱን አይቶ የሚመሰክር ሰው፣ እውነቱን አጣርቶ የሚመሰክር ሰው ክርስቶስን አይደለም የሚሰብኩት። ሙሉዳችሁ የሚታውቀዋለው እኔ በቆሻሽነት በኢየሱስ መከለያ። አዎ ዮኒ ማኛ ከእምነት እንደ ኬንያ መሰናክል ብትዘልም አሁን የመጨረሻው ልጅ እንኳን አብሮ ይኖራል መሰናክል እያለፍክ ይመስለኛል። መሰናክሉን ካለፍክ በኋላ ግን መሰናክል ወደ ሌለበት በየክለቡ ቀጥታ እምነት ወደ ሆነችው ኦርቶዶክስ እጥፍ የምትል ይመስለኛል። ስለዚህ ና እንቀበላለን። ይኸው እንደዛ ኦርቶዶክስ እንደ ጴንጤ አለ እንዴ መረኑላ ተቀባይ ነች። አትገፋም፣ ትገፋለች እንጂ አታሳድድ፣ የሚያሳድዷታል እንጂ። ስለዚህ ና ተብሎ እንቀበላለን። ዝግጁ ነን። ግን ሌላ ቤተ እምነት ደግሞ እንዳያስፈርምህ እንዳያስፈርምህ። አሁን የቀረ ቤተ እምነት ማን ይመስለኛል? ካቶሊክ ወይስ ፍቅሪዝም? እስቲ የቀረህን እምነት አጣራና ንገረን። ግን ወደ ኦርቶዶክስ ለመምጣት ፍላጎት ካለ ይሄው ኦርቶዶክስ እጇን ዘርግታ እንደዚህ አድርጋ ትቀበላለች። ናፈሩ ምክንያቱም ዮኒ ማኛ ተብለህ ማኛነትህ ወደ ሰርገኛ እየተቀየረ ነው። አቋምህ እየወረደ ነው። ብትናገር የሚሰማህ አጥቷል። ግርማ ሞገስህ ተገፏል። ጸጋ እግዚአብሔር ከላይ ላይ ወርዷል። ዮኒ ማኛ አይደለም። ስለዚህ ኦርቶዶክስን ስትቀበል በኦርቶዶክስ እምነት ስትመላለስ ክብርህ ይመለሳል። ግርማ ሞገስህ መጥቶ ቁጭ ይላል። ብትናገር ትሰማለህ። ብትናገር አዳማጭህ ይበዛል። ጊፍትም አንበሳም እንደሚወረወር ሁሉ ይበዛል ብዬ አስባለሁ። ስለዚህ ናቸው የዘፈን ዳርዳሩ እስክታ ነው የሚባል ነገር አይደለም። እስክታ ከምትመጣ ዳርዳር ከምትል ቀጥታውን ኦርቶዶክስ ብለህ ና። ስለዚህ ኦርቶዶክስ ለዘላለም ትኖር እያላችሁ ደግሞ ኮሜንት ላይ ጻፉልኝ። ዮኒ ማኛ እንደዚህ በማለቱ በመናገሩ እውነቱን ነፍስ አውቅሃል። አየህ እንደ ተመራማሪ የእምነት ተመራማሪ ብያለሁ። የእምነት ተመራማሪ እምነቶችን በሙሉ እየዞርክ እያጠናክ እንደ ሳይንስ አጥንታ ስጨርስ ትክክለኛዋ እምነት ኦርቶዶክስ ናት ብለህ እየመሰከርክ በመሆኑ ስለዚህ ከጥናት በኋላ ጥናትህን በጽሁፍ አድርገው፣ በቃል ብቻ ሳይሆን ጥናትህን በጽሁፍ አድርገው። ጥናትህን በጽሁፍ ብታረገው ያጠናው ጥናት ይሄ ነው ብለህ እንድትነግረን በጥናት አድርገው። ስለዚህ ዮኒ ማኛ እንግዲህ የተናገረው እውነት ነው አይደለም የሚለውን እስቲ በኮሜንት አስቀምጡልን። ይሄን ይመስላል እንግዲህ